የውሃ ፖለቲካ ውጥረት ውስጥ ኢትዮጵያ ግንቦት 13 ቀን 1978 በአውሮፓውያኑ ባወጣችው መግለጫ የሚገርመው ግብጽ በግንቦት 1978 በናይሮቢ ሊካሄድ ቀጠሮ ለተያዘለት የአባይ ተፋሰስ ሀገራት የጋራ ኮሚሽን ምስረታ የቴክኒክ ኮሚቴ ስብሰባ ላይ እንድትሳተፍ ለኢትዮጵያ ግብዣ አቅርባ ነበር። ነገር ግን ስብሰባው የሚካሄድበት ወር እንጂ ቀኑ በግብጽ መንግስት በትክክል ተለይቶ ባለመገለጹ ምክንያት ኢትዮጵያ በስብሰባው ላይ መገኘት አልቻለችም። በመሆኑም የውጭ ጉዳይ ሚኒስቴር ካርቱም በሚገኘው አምባሳደሩ በኩል የስብሰባው ሪፖርት እንዲሰጠው የሱዳን መንግስትን ጠይቋል። በኬንያ የሚገኘው የኢትዮጵያ መንግስት ተወካይ በኋላ ላይ እንዳረጋገጠው በዚያው ዓመተ ምህረት ግንቦት ወር ውስጥ የአባይ ተፋሰስ ሀገራት የጋራ ኮሚሽን ምስረታ የቴክኒክ ኮሚቴ ስብሰባ በናይሮቢ አልተካሄደም ነበር። ግብጽና ሱዳን ለኬንያ መንግስት በጉዳዩ ላይ ማስታወሻ ብቻ ነበር ያቀረቡት። በኋላ ላይ የኬንያ መንግስት የማስታወሻውን ፎቶኮፒ በናይሮቢ ለነበረ አንድ የኢትዮጵያ ዲፕሎማት ሰጥቷል። በዚህ ያልተካሄደው የናይሮቢ ስብሰባን በመጠቀም በኢትዮጵያ ላይ የዲፕሎማሲ ጨዋታ የተጫወቱት ግብጽና ሱዳን እንደገና ነሐሴ 7 1978 በአውሮፓውያኑ በካምፓላ ለሚካሄድ ስብሰባ 9ኙን የአባይ ተፋሰስ ሀገራት ጠሩ። በዚያን ጊዜ ግብጽና ሱዳን ትኩረታቸውን ከኢኳቶሪያል ሐይቆች ወደ መላው የአባይ ተፋሰስ መልሰው ነበር። በመሆኑም ግብጽና ሱዳን ለመጀመሪያ ጊዜ ሁሉንም የተፋሰስ ሀገራት የሚያቅፍ የአባይ ተፋሰስ ኮሚሽን ለመመስረት ንግግር አስጀምረው ነበር። ወደ ኋላ ላይ ግልጽ እንደሚሆነው ሊመሰረት የታቀደው ኮሚሽን በተለያዩ የትብብር መስኮች ላይ በአባይ ውሃ ክፍፍል ድርድር የተፋሰሱ ሀገራትን እንዲሳተፉ ለማስቻል የታሰበ ነበር ተብሏል። ስለዚህም የላይኛው የተፋሰሱ ሀገራት ከዚያ በላይ በአባይ ውሃ አጠቃቀም በቀላሉ ወደ ተነጠለ አጠቃቀም ወይም እርምጃ ፊታቸውን ሊያዞሩ አይችሉም ማለት ነበር። ነገር ግን የተፋሰስ አቀፍ ትብብር ለመመስረት ግብጽ ቁርጠኝነት ነበራት። እንዲሁም ከሌሎች የተፋሰሱ ሀገራት ጋር የአባይ ውሃን ለመጋራት ዝግጁ ነበረች ማለት አይደለም። ወደ ውሃ መጋራት ስምምነት የሚያደርስ እውነተኛ ተፋሰስ አቀፍ ውይይት ስለመደረጉ የሚያሳይ ምንም የተመዘገበ ነገር የለም። ይልቁንም ግብጽ በአባይ ውሃ ላይ ከነበራት አመለካከት ፈጽሞ ንቅንቅ አላለችም። የግብጽ ስሌት በላይኛውና በታችኛው ተፋሰስ ሀገራት መካከል የሚደረግ ማንኛውንም ትብብር ወዲያውኑ ወይም ከጊዜ በኋላ የዜሮ ድምር ጨዋታ ማድረግ መቻል ነበር። በእርግጥም የላይኛው ተፋሰስ ሀገራት የግብጽን የአባይ ተፋሰስ ኮሚሽን አልደገፉትም ነበር። ምክንያቱም ከዚህ ድርጅት መቋቋም ሊገኝ የሚችል ምንም ተጨባጭ ጥቅም አልነበረም። በተቃራኒው የላይኛው ተፋሰስ ሀገራት ተቻክለው አላስፈላጊ ግዴታዎች ውስጥ ራሳቸውን በማስገባት ዘላቂ የውሃ መብቶቻቸውን የሚያጡበት አደጋዎች ነበሩ። በሌላ በኩል ግብጽና ሱዳን የአባይ ተፋሰስ አስተማማኝ አጋሮች እንደመሆናቸው በጋራ ጠቃሚ ፕሮጀክቶች ላይ የነበራቸውን ትብብር ቀጥለውበታል። ሁለቱ ሀገሮች በሰኔ 1978 በአውሮፓውያኑ ከሶባት ወንዝ እስከ ማላካል የተዘረጋውንና ቢያንስ የ360 ኪሎ ሜትር ርዝመት ያለውን የጆንግሌ ካናልን ማስቆፈር ጀመሩ። የጆንግሌ ካናል ለግብጽና ለሱዳን በዓመት 4.7 ቢሊዮን ኪዩቢክ ሜትር ተጨማሪ ውሃ ለማስገኘት ታስቦ የታቀደ ነበር። ነገር ግን ፕሮጀክቱ በየካቲት 1984 በአውሮፓውያኑ በሱዳን ሕዝብ ነፃ አውጪ ጦር በደረሰበት ወታደራዊ ጥቃት ምክንያት ሊቋረጥ ተገዷል። ግብጽና ሱዳን ኢትዮጵያ በካምፓላው ስብሰባ እንድትሳተፍ ግብዣ ማቅረባቸውን ተከትሎ የአባይ ተፋሰስ ኮሚሽን ምስረታን አስመልክቶ የኢትዮጵያ አቋም ምን መሆን እንዳለበት ለመቀመር የሚኒስትሮች ምክር ቤት አስቸኳይ ስብሰባ አካሂዶ ነበር። በመጀመሪያው ምክር ቤቱ የአባይ ጉዳይን ክብደት በተመለከተ የነበረውን ስጋት በመግለጽ የካምፓላው ስብሰባ ቀን ለሌላ ጊዜ እንዲተላለፍ፣ የአባይ ወንዝ ጉዳይ ኢትዮጵያን በከፍተኛ ደረጃ የሚመለከትና በጥንቃቄ መያዝም ያለበት እንደመሆኑ የስብሰባው ጊዜ በጣም የተቃረበ መሆኑን በመገንዘብ ይህንን በመሰለ ከፍተኛ ጉዳይ ላይ በዚህ ሁኔታ ተጣድፎ ውሳኔ ከመስጠት ይልቅ የስብሰባው ጊዜ ሊተላለፍ የሚችልበትን መንገድ ቢፈለግና ስለ ጉዳዩ ጠለቅ ያለ ጥናት ተደርጎበት ሐሳብ ቢቀርብበት ሲል ሐሳቡን አቀረበ። ነገር ግን ተከታታይ ስብሰባዎችና ጥልቅ ውይይቶችን ካደረገ በኋላ ኢትዮጵያ በስብሰባው ካልተገኘች ወይም እንዲራዘም ከጠየቀች በአካባቢው ትብብር አታምንም ተብላ ልትፈረጅ ትችላለች በሚል ምክንያት የሚኒስትሮች ምክር ቤት በሐምሌ 1978 በአውሮፓውያኑ የልኡካን ቡድን ወደ ካምፓላ ስብሰባ እንዲላክ፣ ነገር ግን ልኡካኑ በኢትዮጵያ መብቶች ላይ አሉታዊ ተጽዕኖ ሊያሳድሩ የሚችሉ ማንኛውንም አይነት ቁርጠኝነት ውስጥ እንዳይገባ ሲል መክሯል። በተጨማሪም የሚኒስትሮች ምክር ቤት ውሳኔ ከሌሎች የላይኛው ተፋሰስ ሀገራት ጋር
ይበልጥ ትብብር ስለመፍጠር አስፈላጊነት አስምሮበታል። ምክር ቤቱ ከአባይ ተፋሰስ ኮሚሽን መቋቋም ጋር በተያያዘ የኢትዮጵያ አቋም ምን መሆን እንዳለበት ለማጥናት ከውጭ ጉዳይ ሚኒስቴር፣ ማዕድን ሚኒስቴርና ኢነርጂና ውሃ ሀብት ሚኒስቴር የተውጣጡ ባለሙያዎች ያካተተ አንድ ኮሚቴ እንዲቋቋም መክሯል። የ1959 ዓ.ም የግብፅና ሱዳን የአባይ ውሃ ስምምነት የላይኛው ተፋሰስ ሀገራትን ያላካተተ በመሆኑ የኢትዮጵያ መንግስት የላይኛው የተፋሰስ ሀገራት በኢትዮጵያ አመራር ስር አንድ የውሃ ፖለቲካ ካምፕ ሊመሰርቱ ይችላሉ የሚል ተስፋ ነበረው። የካምፓላው ስብሰባ ጉዳይ ገና በኢትዮጵያ ውሳኔ ጠረጴዛ ላይ በነበረበት ጊዜ የግብፅ መገናኛ ብዙሃን አደገኛ ጸረ ኢትዮጵያ ፕሮፓጋንዳቸውን ቀጥለውበት ነበር። ግንቦት 30 ቀን 1978 በአውሮፓውያኑ ፕሬዝዳንት ሳዳት እንዲህ ሲሉ ዛቱ። ኢትዮጵያ በጣና ሐይቅ ላይ ግድብ ለመገንባት አቅዳ ከሆነ ግብፅ ጦርነት ትከፍታለች። አባይ የግብፅ የመኖርና ያለመኖር ጥያቄ እንደመሆኑ ኢትዮጵያ በግዛት ክልሏ ውስጥ የአባይ ገባሮችን የምታለማ ከሆነ ግብፅ ወደ ጦርነት ትሄዳለች ለሚለው ዛቻ የግብፅ መገናኛ ብዙሃን ሰፊ ሽፋን መስጠታቸውን በካይሮ የኢትዮጵያ አምባሳደር በተደጋጋሚ ለመንግስታቸው ሪፖርት ያደርጉ ነበር። በተጨማሪም ኢትዮጵያ ሱዳንን የምትወር ከሆነ ግብፅ ከሱዳን ጀርባ ትቆማለች ሲል የግብፅ ሚዲያ እንዳስተጋባ አምባሳደሩ በወቅቱ ሪፖርት አድርገዋል። ዲፕሎማቱ የአባይ ወንዝ ምንጭ የሆነችውን አገር ተፈጥሯዊና ሕጋዊ መብት ችላ በማለት እንዲያውም የውሃ ሀብቷን የምትጠቀም ከሆነ ወታደራዊ እርምጃ ለመውሰድ አቅደናል በማለት በኢትዮጵያ ላይ እንዲህ አይነት ፕሮፓጋንዳ የከፈቱት ግብፅና ሱዳን ምን ያህል ሀፍረተ ቢስ ናቸው ሲሉ ገልጸዋቸዋል። በሌላ በኩል ወታደራዊ መንግስት ለግብፅ የጦርነት ዛቻ ግብረ መልስ ፕሮፓጋንዳ ያካሂድ ነበር። ኮሎኔል መንግስቱ ኃይለማርያም በሐምሌ 1978 በአውሮፓውያኑ በሰጡት ጋዜጣዊ መግለጫ ላይ የታችኛው ተፋሰስ ሀገራት የፈለጉትን ፕሮጀክት ሁሉ ተግባራዊ ሲያደርጉ ኢትዮጵያን እንዳላማከሩ ሁሉ የአባይ ውሃ ባለቤት የሆነችው ኢትዮጵያ የተናጠል እርምጃ ለመውሰድ የማይሸራረፍ መብት እንዳላት በአጽንኦት ገልጸዋል። አላፍጥም ድምድቅ የተቀለለው ቢዞ ቢፈታው ከቶ ማያልቀው በግብፅና በኢትዮጵያ መካከል ይካሄድ የነበረው የሚዲያ ጦርነት በተሟሟቀበት በዚያ ወቅት የካምፓላው የአባይ ስብሰባ ከነሐሴ 7 እስከ 12 ቀን 1978 በአውሮፓውያኑ ተካሂዷል። የኢትዮጵያ ልዑካን የሚኒስትሮች ምክር ቤት የፖለቲካ አማካሪ በነበሩት አቶ ጌታቸው ክብረት ነበር የተመራው። የኢትዮጵያ የልዑካን ቡድን የታችኛው የተፋሰሱ ሀገራት ፍላጎት በነበረው በአባይ ተፋሰስ ኮሚሽን የምስረታ ረቂቅ ሰነድ ላይ በዝርዝር መወያየቱን እንደሚቃወም፣ ነገር ግን በኮሚሽኑ ምስረታ መሰረታዊ መርሆች ብቻ ለመወያየት እንደሚስማማ በካምፓላው ስብሰባ አሳውቋል። ስለሆነም የካምፓላው ስብሰባ የተጠናቀቀው የአባይ ተፋሰስ ኮሚሽን የሚቋቋመው የተፋሰሱ ሀገራትን የሚወክሉ መንግስታትን የፖለቲካ ውሳኔ ይሁንታ ሲያገኝ ብቻ መሆኑን በመወሰን ነበር። ወደ ኋላ ላይ ግልጽ እንደሚሆነው በዚያው ዓመተ ምህረት የአባይ ተፋሰስ ኮሚሽን ለመመስረት በግብፅ የተወጠነው እቅድ ኢትዮጵያ የኮሚሽኑን መቋቋም በመዘግየትና ሌሎች የላይኛው የተፋሰሱ ሀገራትን በተሳካ ሁኔታ በማንቀሳቀስ ውድቅ ልታደርገው ችላለች። የኢትዮጵያ ብሔራዊ የውሃ ሀብት ኮሚሽን ሪፖርት እንዳረጋገጠውም የፊንጫ ስኳር ልማትን ለማስፋፋትና በጣና ሐይቅ የኤሌክትሪክ ኃይል ማመንጫ ግድብ ለመገንባት ኢትዮጵያ የነበራትን እቅዶች እውን እንዳታደርግ የገንዘብ ድጋፍ በማሳገድ ግብፅ በተሳካ ሁኔታ ፕሮጀክቶችን ማዘግየት ችላለች። የአልዌሮ ግድብ ግንባታን አስመልክቶ ይካሄድ የነበረውን የሶቪየትና ኢትዮጵያ የጋራ ጥናት እንዲዘገይም አድርጋለች። በ1970ዎቹ በአውሮፓውያኑ መጨረሻ ላይ ሱዳን በአብዛኛው የግብፅ የአባይ ፖሊሲ ማዕቀፍ ውስጥ ጸንታ ቀጥላለች። ከዚያም ባሉት 8ና 9 ተከታታይ ዓመታት የካምፕ ዴቪድ ስምምነት በኋላ ሳዳት ፕሬዝዳንት ጃፋር አልኒሜሪን ከዋሽንግተን ጋር ይበልጥ እንዲቀራረቡ በማድረግ ረገድ ተሳክቶላቸው ነበር። እናም ኒሜሪ ግብፅ ከእስራኤል ጋር ያደረገችውን መቀራረብ ከደገፉ ጥቂት የአረብ ሀገራት መሪዎች አንዱ ነበሩ። በ1979 በአውሮፓውያኑ የጥቁር አባይ ውሃ ፍሰት ደህንነትን በወታደራዊ ኃይል መጠበቅ ዓላማቸው ያደረገ ተልዕኮ ተሰጥቷቸው በሱዳን የሰፈሩ በደንብ የሰለጠኑና የታጠቁ የግብፅ ወታደሮች ቁጥር ወደ 50 ሺህ ከፍ ማለቱ ይገመት ነበር። በመሆኑም በዚያ ጊዜ የግብፅ ወግ አጥባቂ መሪዎች ከሚያራምዱት የጥላቻ ፖለቲካ ጋር ተዳምሮ ኢትዮጵያን የአባይ ውሃን ከመጠቀም ለመግታት የግብፅ ወታደራዊ ጣልቃ ገብነት አይቀሬ ይመስል ነበር። ነገር ግን ይህ የግብፅ ዛቻ የኢትዮጵያ መንግስት በአባይ ውሃ የመጠቀም ፍላጎቱን እንዲገታ አላደረገውም። ይልቁን ውጤቱ የተገላቢጦሽ ነበር። የኢትዮጵያ መንግስትን ወቅታዊ አቋም በሚገባ ያንጸባረቀው ወንድምነህ ጥላውን የግብፅ ኢምፔሪያል ምኞት በጣና ሐይቅና በጥቁር አባይ በሚል ርዕስ በ1979 ዓ.ም ያሳተመው መጽሐፍ በ1970ዎቹ መጨረሻ ላይ ፕሬዝዳንት አንዋር አልሳዳት ላደረጉት የጦርነት እወጃ ለሚመስሉ ንግግሮች
ምላሽ ነበር ማለት ይቻላል። ወንድምነህ የጥናቱ ዋና ትኩረት ስለሆነ አባይ እንዴት የኢትዮጵያ የሰላም ስጋት ምንጭ መሆኑን አስመልክቶ ማብራሪያ ሲሰጥም ጥቅም ላይ ያልዋሉ ወንዞች ለኢትዮጵያ የሚፈጥሩት ታላቅ አደጋ አገሪቱ ወንዞቿን ለመጠቀም ፈጽሞ አቅም መፍጠር እንዳትችል ለማድረግ በጎረቤቶቿ በኩል የተፈጠረው ጤነኛ ያልሆነ ፍላጎት ነው ይላል። ባለፉት ዘመናትና በዚያ ጊዜ የተከፈሉ መስዋዕትነቶችና ኢትዮጵያውያንን የገጠሙ አንዳንድ ማህበራዊና ኢኮኖሚያዊ ፖለቲካዊ ችግሮች የአባይ ወንዝን የውሃ ፖለቲካ ውጤቶች ናቸው ሲል ጸሐፊው ይሞግታል። በአጽንኦትም ሲገልጸው ኢትዮጵያ የውሃ ሀብቷን የምትጠቀም ከሆነ ጣና ሐይቅና ጥቁር አባይ የግብጽ ጠብጫሪዎችን እያማለሉ የአገሪቱን ሰላምና ደህንነት ለማደፍረስ ተፈጥሮ በኢትዮጵያ ልብ ስር የተከለቻቸው አምስተኛ ረድፍ መሆናቸው ይቀራል ይላል። እንደ ጸሐፊው እምነት ሶቪየቶች ከዚህ በፊት ግብፃውያን የአስዋን ግድብ ይገድቡ ዘንድ እገዛ እንዳደረጉት አባይን ለማልማት የሚደግፉ ከሆነ ኢትዮጵያ ዘላቂ ሰላምና መረጋጋት ታገኛለች ይላል። ያም ሆነ ይህ ኢትዮጵያ በአባይ ላይ ታላቁን ግድቧን ገድባ አጠናቃ የኃይል ፍላጎቷን ለማሟላት ጥረት ላይ ትገኛለች። አባቱ ደጀን እናቱ ጣና